ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ሳምንታዊው መሃል ዳሰሳ ፕሮግራማችን ተጀምሯል። በዛሬው ፕሮግራማችንም እንግዲህ የተለያዩ ትኩረት የተደረገባቸውን መረጃዎች እያነሳን አብረናችሁ እየተወያየን ቆይታ የምናደርግ ይሆናል። ፕሮግራሙን እየመራን እኔ ትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከደር አብረናችሁ ቆይታ እናደርጋለን። ወደ መረጃዎቹ እናልፋለን። ሚዲያ አራተኛ መንግስት መሆኑ ግልጽ ነው። ሚዲያ ለማስባል ታዲያ ነገሮችን በመሃል እኩሌታ የሚመለከት ሚዲያ መሆን ለተአማኒነት ወሳኝነት አለው። በኢትዮጵያና ለኢትዮጵያ የጀርባ አጥንት የሆነው ጀግናው መከላከያ ሰራዊት የማይደራደረው መሃል ሚዲያ ጊዜና ቦታ ሳይገድበው የቀጥታ ስርጭት፣ ጥልቅ ትንታኔ፣ ሚዲያ ዲስከሽን፣ ጅማትና ፖለቲካዊ ሂስ በተሰኙ ይዘቶቹ እውነት ላይ ተመስርቶ እውነትን እየዳሰሰ ወደ እናንተ ሲያቀርብላችሁ ቆይቷል። ታዲያ አሁን ከያዛቸው ይዘቶቹን በማስፋት የእናንተን የተመልካቾቹን ፍላጎት ለማርካት በአዲስ አቀራረብ ወደ እናንተ ለመድረስ ዝግጅቱን አጠናቋል። መሃል ሚዲያን ሰብስክራይብ በማድረግ የአዲሱን ራዕይ ተካፋይ ይሁኑ። መሃል ሚዲያ አውደ እውነት። እንግዲህ ትዕግስት ዛሬ ከምናነሳቸው ሀሳቦች መካከል እኔ ጋር እስራኤል ለሶማሌላንድ የሰጠችውን እውቅና ለኢትዮጵያ ምን አይነት ጥቅም አለው? እስራኤል ለምን ለሶማሊያ መርጣ ይሄንን እውቅና ልትሰጥ ቻለች? በአፍሪካ ቀንድና በመካከለኛው ምስራቅ ምን አይነት እንድምታ ይኖራል የሚለውን ጉዳይ በእኔ በኩል ከያዝኩት አንደኛው አጀንዳ ነው። ከዛ ውጪ በትግራይ ህጻጽ ላይ የተሰራውትን ጉዳዮች እንመለከታለን በእኔ በኩል። በአንቺ በኩል ደግሞ ምን አይነት ሀሳቦች ይኖራሉ? እስቲ አዎ ቢኒ፣ እንግዲህ በእኔ በኩል በምዕራብ ጎጃም ዞን የመከላከያ ሰራዊት የጥፋት ኃይሉ ሲጠቀምበት የነበረውን የኮንክሪት አርማታ በእጅ ቁጥጥሩ ስር ማድረጉን በዚህ ባሳለፍነው ሳምንት የተከሰተ አንድ ክስተት ነበረ። እንዲሁም ከዛ ባሻገር ደግሞ የአሜሪካ መንግስት የኢትዮጵያ ጦር በጋዛ የሰላም ማስከበር ተልእኮ እንዲሳተፍ ጥያቄ እንዳቀረበ የተሰማውን በዚህ ባሳለፍነው ሳምንት ነበር። የጥያቄው መነሻ ሀሳብ ምንድነው? የኢትዮጵያስ ልትመረጥበት የቻለችበት ምክንያቱ ምንድነው? የተልእኮ ዓላማ፣ የኢትዮጵያ ምላሽስ? ከዛ በዘለለ ደግሞ ከኢትዮጵያ በተጨማሪ የትኞቹ ሀገራት በተልእኮ እንዲሳተፉ ጥያቄ ቀርቦላቸዋል የሚለው ሌላኛው አጀንዳዬ ነው ማለት ነው። ከዛ ባሻገር ደግሞ የኤርትራ ጦር በአፋር ክልል ቡሬ ከተማ ትንኮሳ መፈጸሙም የተከሰተው በዚህ ባሳለፍነው ሳምንት ነበር። ይህንን በእኔ በኩል ያለውን በስፋት የምንመለከተው የዛሬ መሃል ዳሰሳ ፕሮግራማችን አርዕስቶች ናቸው ማለት ነው። ቢኒ፣ እንግዲህ እስራኤል ለሶማሌላንድ ይፋዊ እውቅና መስጠቷ ተሰምቷል። ይሄ እውቅና ምን አይነት እንድምታ ይኖረዋል? ለኢትዮጵያስ ምን አይነት ጥቅም አለው የሚለውን ጉዳይ ነው የምንመለከተው። በመጀመሪያ እስራኤል እንዴት ለሶማሌላንድ እውቅና ልሰጥ ቻለች? ምንድነው ምክንያቱ የሚለውን ጉዳይ ስንመለከት በአሁኑ ሰዓት እስራኤል በቀጠናው ላይ ከፍተኛ ውጥረት አጋጥሞታል ማለት ነው። ከኢራን ጋር የገባችበት መካረር አለ። ከዛ ውጪ ከቱርክ ጋርም እንደዚሁ ከፍተኛ ውጥረት ውስጥ ትገኛለች። ከዚያ ውጪ ደግሞ ከግብጽ ጋርም ሌላ ውጥረት ውስጥ አለች ማለት ነው። ስለዚህ ከነዚህ ሶስቱ ሀገራት ጋር ከፍተኛ ውጥረት ውስጥ የምትገኝ ሀገር ናት እስራኤል ማለት ነው። እስራኤል ለሶማሌላንድ የሀገርነት እውቅና የሰጠችው የመጀመሪያ ሀገርም ሆናለች ማለት ነው። እንግዲህ ሶማሌላንድ የሀገርና እውቅና የሰጧት የመጀመሪያ ሀገር ማናት ማለት ነው? እስራኤል ናት ማለት ነው። እንግዲህ እውቅናውን ለሶማሌላንድ ከመስጠቷ ከቀናት በፊት ምን ተፈጠረ የሚለውን ነገር እስቲ እንመልከት ማለት ነው። ከግሪክና ከቆጵሮስ ጋር ወታደራዊ አሊያንስ ፈጥራለች እስራኤል ማለት ነው። እነዚህ ሀገራት ደግሞ በቱርክ ዙሪያ የሚገኙ ሀገራቶች ናቸው ማለት ነው። እስራኤልና ቱርክ ደግሞ እንዳልኩሽ ቅድም ከፍተኛ ውጥረት ውስጥ የሚገኙ ሀገራት ናቸው ማለት ነው። ቱርክ ደግሞ ይህንን በተመለከተች በማግስቱ ከኢራን ከፍተኛ ወታደር ኃይሎች ጋር ግንኙነትን ፈጥራለች ማለት ነው። የቱርክ ወታደር ኃይሎች ወደ ኢራን ሄደው ከኢራን ከፍተኛ ወታደር ኃይሎች ጋር ውይይት ማድረግ ብቻም አይደለም፣ ፕሬዚዳንት ረሲብ ኤርዶሃን ወደ ኢራን ተጉዘው ከኢራኑ ሁለንተናዊ መሪ አያቶላ አሊ ሀሚኒ ጋርም ለመገናኘት ስምምነት ላይ ተደርሷል ማለት ነው። ስለዚህ እነዚህ ነገሮች ስንመለከት እስራኤል መውጫ ትፈልጋለች፣ ግድ ነው ማለት ነው። ከቱርክ ጋር ከግብጽ ጋር የገባችበት ውጥረት አለ፣ ከእንደገና ከኢራን ጋር የገባችበት ውጥረት አለ ማለት ነው። እነዚህ ነጥቦች ደማምረን ስንመለከት እዛ አካባቢ ከፍተኛ የፖለቲካ ውጥረት አለ ማለት ነው። ይሄንን በቀላሉ የሚታይ ውጥረት አይደለም ይሄ ውጥረት ማለት ነው። ስለዚህ ምንድነው ማድረግ ያለባት እስራኤል? ይሄንን ውጥረት በአሸናፊነት ለመወጣት
ከፍተኛ የሆነ ውጤት ለማምጣት ትፈልጋለች። ሶ ያላት አማራጭ ምንድነው? ይህንን ፍላጎቷን ለማሳካት ደግሞ ዙሪያ ገባዋን በሚገባ አጤነች። ለዚህም እጅግ አስፈላጊ የሆነ ቦታ ብላ ያሰበችው ምንድነው? የአፍሪካ ቀንድ ነው። ሶ የአፍሪካ ቀንድ ደግሞ ስትመጣ ልታገኝ የምትችለው ሀገር በሷ ምርጫ የሆነችው ሶማሌላንድ ነው። ለምንድነው ሶማሌላንድን የመረጠችው ብለን ስናይ እንግዲህ የእስራኤሉ መሪ ቤንያሚን ኔታንያሁ ሶማሌላንድን ምርጫቸው ያደረጉበት ሁለት ምክንያት ነው። የመጀመሪያው አንደኛው ምክንያት ቱርክ በዋናዋ ሶማሊያ ከፍተኛ ቦታ ይዛ ትገኛለች። በሶማሌላንድ ዋናዋ ሀገር ማለት ነው። በሶማሌላንድ ሳይሆን በሶማሊያ ላይ ማለት ነው። ሶ ይሄ በሶማሊያም ደግሞ ምን አላት? የጦር ቤዝ አላት። ቱርክ ቅድም ምን ብለናል? ከእስራኤል ጋር ከፍተኛ ውጥረት ውስጥ ትገኛለች ብለናል። ስለዚህ ይሄንን መገዳደር ትፈልጋለች እስራኤል ማለት ነው። ስለዚህ ለሶማሊያ ቅርብ የሆነችው ማናት? ሶማሌላንድ። ስለዚህ ያንን መምረጥ ፈልጋለች። አንደኛው ምክንያት ማለት ነው። ሁለተኛው ምክንያት ምንድነው? በአፍሪካ ቀንድ ለቀይ ባህር ቅርብ የሆኑት ሀገራትን ስንመለከት ጅቡቲ፣ ኤርትራን እናገኛለን ማለት ነው፣ ከሶማሊያ ውጭ ማለት ነው። እስራኤል ደግሞ ከነዚህ ሀገራት ጋር ያላት ግንኙነት እጅግ በጣም የሻከረ ነው። ለምሳሌ ኤርትራን ብንመለከት ኤርትራ ከኢራን ጋር ከፍተኛ ግንኙነት አላት። ኢራን ደግሞ ቅድም ምን ብለናል? የእስራኤል ተጻራሪ ሀገር ናት። ስለዚህ ከኤርትራ ልትጠይቅ አትችልም በዚህኛው ምክንያት ማለት ነው። ጅቡቲን ደግሞ በተመለከተ ለምን ጅቡቲን አልጠየቀችም ብለን ስናስብ እስራኤል ሁልጊዜ ለረጅም ዓመታት በትልቅ ግጭት ውስጥ የምትገኘው ከማን ጋር ነው? ከፍልስጤም ጋር ነው። ፍልስጤም ሀገር እንድትሆን እውቅና ከሰጡ ሀገራት መካከል ደግሞ አንደኛው ፈረንሳይ ናት። ፈረንሳይ ደግሞ በጅቡቲ ከፍተኛ መዋዕለ ንዋይ ያፈሰሰች፣ ለረጅም ጊዜ ጅቡቲ በፈረንሳይ ቀኝ ግዛት ውስጥ የኖረች ሀገር ናት። ስለዚህ ኢማኑኤል ማክሮን እና ቤንያሚን ኔታንያሁ መካከል በዚህ ምክንያት ከፍተኛ ውጥረት ተፈጥሯል ማለት ነው። ያ ውጥረት ስላለ ጅቡቲንም ለመጠይቃት ስለዚህ የቀረችው ብቸኛ ሀገር ማናት? ሶማሊያ ናት በዛ። ስለዚህ ሶማሌላንድን በዚህ ምክንያት ጠይቃለች ማለት ነው። ይሄ ሁለቱ ምክንያት ነው። እስራኤል ለሶማሌላንድ እውቅና መስጠቷ ለእስራኤል ምን አይነት ጥቅም አለው የሚለውን ስናነሳ አንደኛ እስራኤል በቱርክ አጠገብ የጦር ቤዝ ለመገንባት መንገድ ታገኛለች ማለት ነው። ሁለተኛ ደግሞ የአሜሪካኑ መሪ ወደ ስልጣን ከመጡበት ጊዜ በተደጋጋሚ የሚያነሱት ነገር ነበረ። በጋዛ ያሉ ሰዎችን አንስቶ በሆነ ቦታ አስፍሮ ጋዛን መገንባት የሚል ማለት ነው። ስለዚህ በጋዛ የሚኖሩት ሰዎች ደግሞ የተለያየ ቦታ ለማስፈር በተለያየ ጊዜ ጥያቄ ተጠይቋል። አንደኛ ተጠይቃ የነበረችው ማለት ግብጽ ናት። ግብጽ ግን ፈቃደኛ አልነበረችም። ስለዚህ በጋዛ ያሉትን ሰዎች ማስፈር ትፈልጋለች አሜሪካንም ሆነ እስራኤል ማለት ነው። ለዛ ደግሞ ሶማሌላንድ ምንድነው ፈቃደኛ ናት ማለት ነው። ስለዚህ እስራኤል ለሶማሌላንድ ፍቃድ የሀገርነት እውቅና ስትሰጥ በእነዚህ ሁለት ነገሮች ላይ ተጠቃሚ ትሆናለች ማለት ነው። ከዚያ ውጪ እስራኤልን እውቅና መስጠት ተከትሎ በአፍሪካ ቀንድና በመካከለኛው ምስራቅ ምን አይነት ነገር ሊፈጠር ይችላል የሚለውን ነገር እናያለን ማለት ነው። አንደኛ የአፍሪካ ቀንድ ሀገራት ቁጥር ይጨምራል። እስካሁን የአፍሪካ ቀንድ ሀገራት የምንላቸው ኤርትራ፣ ጅቡቲ፣ ሶማሊያ፣ ኢትዮጵያ ነበሩ ማለት ነው። እዚህ ላይ አንድ ተጨማሪ ሀገር ትመጣለች ማለት ነው። ሁለተኛ ኢትዮጵያና ሶማሌላንድ የተፈራረሙት ሚሞራንደም ኦፍ አንደርስታንዲንግ አለ። ያ ሚሞራንደም ኦፍ አንደርስታንዲንግ በጠቅላይ ሚኒስትር ዶክተር አብይ አህመድና በሶማሌላንድ ፕሬዚዳንት መካከል የተፈጸመ ስምምነት ነው። ያ ፊርማ ምንድነው? ኢትዮጵያ የበርበራ ወደብን ለማልማት ሶማሌላንድ ሀገር ብትሆን ኢትዮጵያ ወደ ቀይ ባህር የመውጣት እድል ታገኛለች። ያ ደግሞ ለግብጽ ደስታ ይሰጣል። በትክክል ይሄ ነገር አለ ማለት ነው። ለግብጽ ብቻ አይደለም ለኤርትራም ጭምር ደስታ አይሰጥም። ከዛ አልፎ ተርፎ ደግሞ ጅቡቲ ደግሞ ሙሉ ለሙሉ ሀገር የማትሆንበት ነገር ይፈጠራል። ምክንያቱም የጅቡቲ ጂዲፒ $4 ቢሊዮን ነው። ከዛ ውስጥ $2 ቢሊዮን ኢትዮጵያ በወደብ ትከፍላለች ማለት ነው። ግማሽ ያክሉን ነገር ከኢትዮጵያ ነው የምታገኘው ማለት ነው። ኢትዮጵያ የራሷ ወደብ ኖራት ማለት ጅቡቲም እንደ ሀገር ትልቅ ጥያቄ ውስጥ የምትገባበት ነገር ስለሚኖር እነዚህ ሀገራትም ቀድሞ ለምሳሌ ጅቡቲ ተቃውማለች። ከተቃወሙት ግንባር ቀደም የምንላት አንዷ ናት ማለት ነው። ስለዚህ ሶስተኛው ሌላ በአፍሪካ ቀንድና በመካከለኛው ምስራቅ የአሰላለፍ ለውጦችን እናያለን ማለት ነው። እውቅናውን ተከትሎ በቅድሚያ ተቃውሞ ያሰሙ ሀገራት እነማን ናቸው ስንል ሶማሊያ ያው ይገባናል። ሶማሊያ ራሷ ተቃውማለች። ሌላ ግብጽ፣ ከዛ ቱርኪ እና ጅቡቲ ናቸው የሚጠበቁት ሀገራት ማለት ነው። እነዚህ ሀገራት ተቃውሞ አሰምተዋል ማለት ነው። ከዛ ውጪ በተቋም ደረጃ የአፍሪካ ህብረትም ተቃውሞውን አሰምቷል ማለት ነው።
አሁን ሌሎች ሀገራት እስካሁን በዚህ ጉዳይ ላይ ምንም አይነት ነገር የሉም። ያለም ሌሎች ሀገራት የተቃወመም የለም ትክክል ነው ያለም ያለ የመረጡት ምንድነው ዝምታን ነው ማለት ነው። እነዚህ ሀገራት ቀድመው ለምን ተቃወሙ ብለን ስንመረምር የምናገኘው ነገር የራሱ ነገር ይኖራል። ለምሳሌ ቱርክ ለምን ተቃወመች ብለን ስናስብ የተቃወመችው ቅድም ካላቸው ነገሮች አንፃር ለእስራኤል ተገዳዳሪ ሀገር ናት። ስለዚህ እስራኤል ያደረገቻቸው ስምምነቶች ስላስፈራት እና በሶማሊያ ደግሞ ምን አላት ልዩ ጥቅም አላት። ሶማሊያ ላይ የጦር ቤዝ አላት። በዛ በጦር ቤዟ መሰረት ወርቆችን ማዕድናቶችን እየቆፈረች ትወስዳለች ቱርኪ ማለት ነው። ይሄ ጥቅማ ጥቅም ይቋረጣል። ከዛ ውጪ እስራኤል ቀላል ተገዳዳሪ አይደለችም። ወደዛ ቦታ መምጣቷ ለቱርክ ሰላም አይሰጣትም ማለት ነው። የቱርክ ተቃውሞ ይሄ ነው ማለት። ሌላ ግብጽን ስንመለከት ግን ምንም መሰረታዊ ጉዳይ የላትም። መሰረታዊ ጉዳይ ልትሆን የምትችለው ኢትዮጵያ ናት። በትክክል ስለዚህ ኢትዮጵያ ወደዛ ቦታ ላይ ትወጣለች ብላ ስለምታስብ ይሄንን እውቅና ከሚቃወሙት መካከል የመግባትን ምርጫ ታደርጋለች ማለት ነው። ኢትዮጵያን ደግሞ ለመክበብ ከፍተኛ ጥረት እያደረገች የምትገኝ ሀገር ናት ግብጽ ማለት ነው። በሶማሊያ ጦሯን ለማስፈር በአዊሶን በኩል ጥያቄ አቅርባ ፍቃደኝነት ተሰጥቷት ጦሬን አሰፍራለሁ እያለች ነው። ከጅቡቲ ምን ወስዳለች? ኢትዮጵያ የምትጠቀምበትን ዶላሬ ወደብን አለማለሁ በሚል ከጅቡቲ ወስዳለች። ከዛ አልፎ ተርፎ ኢትዮጵያ ለከፍተኛ ጥቅሟ የምትፈልገውን የአሰብ ወደብንም ከኤርትራ ወስዳለች ማለት ነው። ስለዚህ ኢትዮጵያን እነዚህን ሁሉ ነገር ስታደርግ አስገድዳ ምን ልታደርጋት ነው ፈለገች የነበረው? እጇን ጠምዝዛ የግድ ውል ልታስፈርማት ነበር የፈለገች። በምን ጉዳይ ላይ? በናይል ወንዝ ላይ ጉዳይ ማለት ነው። አሁን ኢትዮጵያ መውጫ አገኘች ማለት ነው። በሶስቱ በኩል ተይዛለች። አራተኛው መንገድ ይሄ ነውና ወደዛ ትወጣለች ከሚል አንፃር ትልቅ ስጋት ስላላት ነው ይህንን ያደረገችው ማለት ነው። ጅቡቲ የተቃወመችው ምክንያት ደግሞ ያው ይታወቃል። የራሷ ወደብ ካገኘች ኢትዮጵያ ቅድም እንዳልኩሽ የጅቡቲ የሀገርነት ጉዳይ ትልቅ ጥያቄ ምልክት ውስጥ ይገባል ማለት ነው። ስለዚህ ያ ነው ሶማሊያ ያው የተቃወመችው የራሴ ግዛት ናት ብላ ስለምታስብ ነው። እነዚህ ሀገራት ናቸው ቀድሞ የተቃወሙት። የአፍሪካ ህብረት ግን ለምን ተቃወመ የሚለውን ነገር ስንመለከት የአፍሪካ ህብረት በሊቀመንበርነት እየመሩ ያሉት መሐመድ አሊ ዩሱፍ ይባላሉ ማለት ነው። እኚህ ሰው መነሻቸው የት ነው? ከየት ነው የመጡት ብለን ስንጠይቅ ከጅቡቲ ነው የመጡት። ጅቡታዊ ናቸው። ስለዚህ የጅቡቲ ጉዳይ ጥያቄ ምልክት ውስጥ ይገባል ብለናል፣ እንደ ሀገር የመቀጠል ጉዳይዋ ማለት ነው። ስለዚህ በዚህ ምክንያት ይቃወማሉ። እንደ ተቋም የተቃወሙት ብዬ እኔ ለመቀበል ይከብደኛል። ምክንያቱም ከዚህ በፊት የሆነውን ነገር ማየት እንችላለን። ቡትሮስ ጋሊና መሐመድ ሙርሲ በጋራ አንድ ላይ ሆነው አንዱ የአፍሪካ ህብረትን አንዱ ደግሞ የተባበሩት መንግስታት ድርጅትን እየመሩ የኢትዮጵያ አንገት የተባለውን ኤርትራ ቆርጠው ኢትዮጵያን ወደብ አሳጥቷታል። ወደብ ሲያሳጧት ለኢትዮጵያ አላሰቡም፣ ለተቋሙም አላሰቡም። እንደ ግብጽ ነበር ያሰቡት፣ ግብጻዊ ስለሆኑ። እኚህም መሐመድ አሊ ዩሱፍ እንደዛ አያስቡም ብዬ ማሰብ አልችልም ማለት ነው። ቆይ ግን እዚህ ጋር ቢኒ አሁን ኤዩን በዋነኛነት የሚመሩት ይሄንን ሀሳብ የሶማሌላንድን የሀገርነትን እስራኤል ለሶማሌላንድ የሰጠችውን የሀገርነትን እውቅና ከተቃወሙት ውስጥ አንደኛው ናቸው ብለናልና በጣም በርካታ ሀገራትን ነው በውስጡ አቅፎ የያዘው አፍሪካ ዩኒየን ማለት ነውና ሌሎቹን ሀገራትንስ የማሳተፍ ኃላፊነት አልነበረባቸውም ወይ? ብቻቸውንስ ይሄንን ለምን ሊያደርጉ ቻሉ የሚለውንም እንድናየው እድል ይሰጣል ብዬ ስላሰብኩኝ ነው ያቋረጥኩ። አይ ቲንክ እኔ እንደሚመስለኝ የአፍሪካ ህብረት እንደ ተቋሙን የሚመሩ ሰዎች የወሰኑት ውሳኔ ወይም እነዚህ ሲኦ የሚባሉት እነሱ የወሰኑት ውሳኔ ሊሆን ይችላል እንጂ እንደ ሀገር ሰብስበው እያንዳንዱን ሀገራት አባል ሀገራት ተሰብስበው አባል ሀገራት እጃቸውን አውጥተው ይሄ ይሁን ያሉት ነገር የለም። ጀስት እንደ ተቋም የተሰጠ ይመስለኛል። እንግዲህ ተገቢ ነው ተገቢ አይደለም የሚለው ያው የአፍሪካ ህብረት የራሱ የሆነ አሰራር ይኖራል። በዛ መልኩ ይመለሳል ብዬ አስባለሁ። ውስጥ ላይ ሊቃወሙ ሊደግፉም የሚችሉ ሀገራት ሊኖሩ ይችላሉ ብዬ በማሰብ ነው ይሄንን ጥያቄ አነሳው። ኦብቪየስሊ ይኖራል። አንደኛ እርግጠኛ ነኝ ከምትቃወሙ ሀገር ኢትዮጵያ ናት። ደስተኛ ናት። ምክንያቱም ኢትዮጵያ የሶማሌላንድ ሀገር መሆን ለኢትዮጵያ ጥቅም ይዞ ይመጣል። ስለዚህ የአፍሪካ ህብረትን ውሳኔ ትቃወማለች ብዬ ከምጠብቃት ሀገር አንደኛው ኢትዮጵያ ናት። ስለዚህ ሁሉንም ሀገራት አማክረው ከሆነ የሚወሰነው የሁሉም ሀገራት ድምጽ ብልጫው የሚወሰድ ከሆነ
እንግዲህ ወደፊት የምናየው ነገር ይሆናል። ግን በአሰራር መሰረት የራሱ አሰራር ይኖራል ብዬ አስባለሁ። በዛ መሰረት የተወሰነ ነው ብዬ ነው የማስበው ማለት ነው። ቀጥሎ ለሶማሌላንድ ሀገርነት እውቅና የሚሰጡ እነማን ናቸው ብለን ስንመለከት በርካታ ሀገሮችን ማንሳት እንችላለን። የመጀመሪያዋ ብዬ እኔ የማስበው እስራኤል ሲያማት ያመኛል የምትለው እንቅፋት ሲመታት እኔ ልደፋልሽ ብላ ቀድማ ልትወድቅ የምትችል ሀገር አለች። ያቺ አሜሪካ ናት። ሰው አሜሪካን ያንን ታደርጋለች ብዬ አስባለሁ። ደቡብ ሱዳንም ያንን ታደርጋለች የሚል ግምት አለ። የተባበሩት አረብ ኤሚሬቶችም እንደዚህ አይነት ቅድሚያ እውቅና የመስጠት ነገር ይኖራል። እነ ቆጵሮስም እነ ግሪክም ከእስራኤል ጋር በፈጠሩት አሊያንስ ምክንያት እውቅናውን ሊሰጡ ይችላሉ ማለት ነው። እያለ እንግዲህ በርካታ ሀገራት የሶማሌላንድን ሀገርነት እውቅና ከተቀበለ ኢትዮጵያ በዚህ ውስጥ ተጠቃሚ ልትሆን ትችላለች። ግን በዛም ሆነ በዚህ ኢትዮጵያ ነገሮችን ቆም ብላ ማየት ያለባት ጉዳይ ነው የሚመስለኝ። ምክንያቱም ቀድማ ቸኩላ የሀገርነት እውቅና መስጠቱም ይዞ የሚመጣው ነገር ሊኖር ይችላል። ከነገና ደግሞ አለመስጠቱም ይዞ ሊመጣው የሚችለው ነገር ይኖራልና የኢትዮጵያ መንግስት በደንብ ነገሮችን አጥኖ የአሜሪካው ፕሬዚዳንትም ዶናልድ ትራምፕም እኮ ዝምታን ነው የመረጡት። እንደውም አስቤበት ነው የምንወስነው የሚል አይነት ሀሳብን የሰጡት። ብቻ ግን አሁን ተቋማቸውን ከገለጹ ሀገራት ባሻገርም ብዛቶቹ ዝምታን የመረጡት። ከዚህ መካከልም እኛ ነን። እንግዲህ በጣም ሊጤንበት የሚገባ ጉዳይ ነው ብለን ነው የምናስበው። እንግዲህ የአፍሪካ ቀንድን የበለጠ ወደ ውስብስብነት ሊመራ የሚችል ውሳኔ ነው የተወሰነው። በዛም ሆነ በዚህ ግን እንደ ሀገር ኢትዮጵያ የምትጠቀምበት እንዲሆን ምኞት ይኖረናል ማለት ነው። እንግዲህ እስቲ ወደ አንቺ ልመልስሽና እኔ ወደ ያስኳቸው መረጃዎቻችን ስናልፍ ደግሞ በምዕራብ ጎጃም ቀደም ብዬ እንዳስተዋወቁት በምዕራብ ጎጃም ዞን አካባቢ የሚንቀሳቀሰው የጥፋት ኃይል ለእኩይ ተልዕኮ ሲጠቀምበት የነበረውን የኮንክሪት አርማታ ምሽግን ጀግኖ መከላከያ ሰራዊት በእጁ ቁጥጥሩ ስር ማድረጉም የሰማ ነው ባሳለፍነው ሳምንት ነውና ከዚህ ጋር በተያያዘ ግን ይህንን የኮንክሪት አርማታ በጣም ሰፊ ነው። ከዛ ባሻገርም ግን በጣም በርካታ የምንላቸው የቡድኑ አባላት የሰላም ጥሪውን ተቀብለው በመግባት ላይ ናቸው ቢኒ እና ይህንን ነው በመጀመሪያ ደረጃነት ያስኩት ማለት ነው። ሁለተኛው እንግዲህ የአሜሪካን መንግስት ኢትዮጵያ በጋዛ የሰላም ማስከበር ተልዕኮ እንድታሰማራ የራሷን ሰራዊት እንድታሰማራ ጥያቄን ያሳለፈበትን መረጃ እናገኛለን ማለት ነው። ይህ ጥያቄም የቀረበው የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለጠቅላይ ሚኒስትር ዶክተር አብይ አህመድ በታህሳስ ወር በነበራቸው የስልክ ጥሪ እንደነበርም ነው የተሰማው። ግን ደግሞ እኛ የሰማነው ግን ባሳለፍነው ሳምንት ስለሆነ ነው ይህንን መረጃ ያካተትኩት ማለት ነው። ስለ ጉዳዩ ውስጥ ዋና ዋና ነጥቦችን እንመልከትና የጥያቄው መነሻ ምንድነው የሚለውን ስናይ ጥያቄው ያቀረበው የፕሬዝዳንቱን ዶናልድ ትራምፕን የጋዛን ጦርነት ለማቆም ያዘጋጁትን የባለ 20 ነጥብ የእቅድ አካል ነው ማለት ነው ይህ ጥያቄና የጥያቄው መነሻ ይህ የባለ 20 ነጥብ የሰላም እቅድ ነው ማለት ነው። ከዛ በዘለለ ደግሞ ኢትዮጵያ ለምን ተመረጠች የሚለውን ስናይ ኢትዮጵያ እንግዲህ ከጎረቤት ሀገራት ጋር ራሱ መልካም የሚባሉ ግንኙነት አላት። በሰላም ማስከበር ሁኔታ እንኳን በጣም በብዙ የጎረቤት ሀገራት ላይ ሰራዊቷን በማሰማራት ትታወቃለች። በተባበሩት መንግስታትና በአፍሪካ ህብረትም የሰላም ማስከበር ተልእኮችን ማለት ነው በመወጣት በሶማሊያ፣ በሩዋንዳ፣ በኮሪያ እንዲሁም ደግሞ በላይቤሪያ ረጅም ዓመታትን የቆየ የሰላም ማስከበር የልምድ ዝና ያላት ሀገር በመሆኗ ለዚህ ዓላማ ለመመረጧ ዋነኛ ምክንያት ሆኖ የተቀመጠ ነው ማለት ነው። እንዲሁም ደግሞ ካላት ልምድ አንፃር ማለት ነው። የተልእኮውን ዓላማ በምንመለከትበት ጊዜ ደግሞ ይህ ኃይል በጋዛ እንዲሰማራ የሚፈለገው ለተለያዩ ዓላማዎች አሉት። እንዲሁም ደግሞ የመጀመሪያው ምንድነው የሐማስን ታጣቂዎች ትጥቅ ለማስፈታት ነው። እንግዲህ ረጅም ጊዜ ዘለቀ ሳናቀው እኮ አይደለ ጦርነቱ ቢል። ስለዚህ ያንን የሐማስን ትጥቅ ለማስፈታት የታሰበ ነው ማለት ነው። ዓላማው አንደኛው ያ ነው። ሰብአዊ እርዳታዎችን ለተጎጂዎች ለማድረስ እንዲቻል ደግሞ በቂ የሆነ
ሰላም አስከባሪ ሰራዊት ስለሚያስፈልግ በዚህ የሰላም ማስከበር ተልእኮ ላይ የኢትዮጵያ ሰራዊትም እንግዲህ እንዲቀላቀል ጥሪ የቀረበበት ሌላኛው የተልእኮ አላማ ሆኖ እናገኘዋለን ማለት ነው። የአካባቢውን መልሶ የመገንባትን የጸጥታ ሁኔታን ከመቆጣጠር አንጻር አሁን እያስከተለ ካለው ዳሜጅ አንጻር ይበቃል ወደሚለው አንድምታ እንዲሄድ የአካባቢውን ሰላም መልሶ ለመገንባት ያሰበ ነው ተብሎ እንደ ምክንያት እንደ አላማነት የተቀመጠ ነው ማለት ነው። እነዚህ አሁን የጠቀስኳቸው የዘረዘርናቸው ማለት ነው። ሌላው ደግሞ ምንድነው የኢትዮጵያ ምላሽ በምንመለከትበት ጊዜ እስካሁን ድረስ ምንም የተባለ ነገር የለም በፌደራል መንግስት ማለት ነው። ግን ደግሞ እንደዚህ አይነቶች ከፍተኛ የሆኑ የተልእኮ ጥሪዎች ሲቀርቡ ደህንነትን ከማስጠበቅ አንጻር እንዲሁም ደግሞ እሽታን ከመስጠት ባለፈ የራስን ጥቅምና ቀጠናዊ ሁኔታዎችን በመመዘን መወሰን ያለበት ነገር ግዴታ ነው ብዬ አምናለሁ እኔ በግሌና ይህንን በተመለከተ እስካሁን እንግዲህ ከፌደራል መንግስቱ ምንም የተሰጠ ምላሽ የለም። በዚህ የአሜሪካው መንግስት የኢትዮጵያ መከላከያ ሰራዊት በጋዛ ተልእኮ እንዲሳተፍ ላቀረበው ጥያቄ ማለት ነው። ከዛ በተጨማሪ ግን ሌሎች ከኢትዮጵያ ውጪ በርካታ ሀገራት ይህንን የሰላም ማስከበር ተልእኮን ተሳታፊ እንዲሆኑ ጥሪ ቀርቦላቸዋል። ከነዛ መካከልም የመጀመሪያው ኢትዮጵያ ናት። እሱንም ደግሞ ቅድም እንዳነሳ ነው ማለት ነው ከነበራት ልምድ አንጻር ከጎረቤት ሀገሮች ጋር ካላት ልምድ አንጻር እንድትሳተፍ መደረጓን ጠቅሰናል። በሁለተኛ ደረጃ ላይ ህንድን ነው የምናገኘው። ትልቅ ወታደራዊ አቅም ያላት ወታደራዊ ኃይል አቅም ያላት ሀገር በመሆኗ የጂኦፖለቲካ ውስጥ ገለልተኛ ሚናን ለመጫወት የምትችል ሀገር በመሆኗ ህንድ በሁለተኛነት ይህንን የጋዛን የሰላም ማስከበር ተልእኮ ጆይን እንድታደርግ ጥሪ የቀረበላት ሌላኛዋ ሀገር ናት። ሩዋንዳን እንመለከታለን፣ ሌላኛዋ ከአፍሪካ ማለት ነው። ከዛ በዘለለ ግን ፊሊፒንስ ሌላዋ ጥሪ ሊቀርብላት ይችላል ተብላ ወደፊት የምትጠበቅ ሀገር መሆኗ ነው የተገለጸው ማለት ነው። ይሄንንም ባሳለፍነው ሳምንት የሰማነው ሌላኛው እኔ ጋር ያለው መረጃ ነው። ወደ አንተ ጋር ወዳለው እንለፍና ቢኒ ከዛ ደግሞ እንቀጥላለን። ጥሩ አመሰግናለሁ ትጂዬ። የኢትዮጵያ አደጋና ስጋት አመራር ኮሚሽን ያው በትግራይ ክልል ህጻት ተብሎ በሚጠራው አካባቢ ላይ የተፈጠረውን ረሃብ ከኔ እውቅና ውጪ ነው ማለት በኔ ቁጥጥር ውስጥ ያለ ነው። ከዚህ በኋላ ማንኛውም ሰው ምንም አይነት በዛ ቦታ ስም እርዳታ መሰብሰብ አይችልም የሚል ሀሳብ አንስቷል። ትክክል ነው። እንደዚህ አይነት ነገሮች ኢትዮጵያ እንደ ሀገር የራሷ የሆነ ትልቅ ተቋም አላት። በትግራይ ደግሞ የሚደረጉ እንደዚህ አይነት ነገሮች ላይ በተለይ ከህዋት ጋር ተያይዘው ህዋት ነገሮችን ሁሉ በተለይ ረሃብን እንደ ፖለቲካ የሚጠቀምበት ድርጅት ስለሆነ የኢትዮጵያ አደጋና ስጋት ድርጅት ኮሚሽን አመራሮችም ከባለፈው 2017 ዓ.ም ጀምሮ እስካሁን 2018 ታህሳስ ድረስ እያንዳንዱ በየወሩ የተላከቻን ነገር መዝግበው ሪፖርት አቅርበዋል ማለት ነው። ልከናል። በተላከው መሰረት እንግዲህ ለተጎጆቹ መድረስና አለመድረሱ ቁጥጥር አልተደረገም። አንዳንድ ቦታ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድም በተለያየ ጊዜ ሲናገሩት ነበረ ማለት ነው። የትግራይ ህዝብ እንዲራብ አይፈልጉም ጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ነው። ምክንያቱም ጠቅላይ ሚኒስትር ዶክተር አብይ አህመድ በዛው በትግራይ ውስጥ ለረጅም ዓመት ኖረዋል። የትግራይን ህዝብ ስነ ልቦና ያውቁታል። የእናቶቹን የወጣቶቹን እሳቤ ያውቁታል። ያ ብቻም ሳይሆን እንዲሁም ማንም ሰው እንዲራብ አይፈልግም በሰባዊነት። ከዛ ውጪ ህዋት ግን መነሻው ጀምሮ ማለት ነው ያኔ በጫካ በነበረበት ሰዓት ከውጭ ሀገራት የሚሰጡትን እርዳታ ከህዝቡ በመንጠቅ መሳሪያ ይገዛበት ነበር። አሁንም የክልሉ ጊዜያዊ አስተዳደር ፕሬዚዳንት የሆኑት ጀነራል ታደሰ ወረደ ለጦርነት ዝግጁ ነን እያሉ ይገኛሉ። እዚህ ፌደራል መንግስቱ ጋር መጥተው ለሰላም አንድ እጃቸውን ዘርግተው ትግራይ ደግሞ ሲሄዱ ደግሞ ለጦርነት ዝግጁ እንደሆኑ ይናገራሉ ማለት ነው። ስለዚህ በዚህ ምክንያት የተለያዩ ኢትዮጵያውያን ሰውኛ ባህሪያቸውን ይዘው እርዳታ ለማድረግ ለማሰባሰብ ተነስተው ነበር። ያ ስብሰባ መቆም አለበት፣ መሄድ ካለበትም በተቋም ስር ነው የሚል ነገር ተነስቷልና በዚህ ውስጥ ቲክቶከሮች የተለያየ የራሳቸውን ስራ ሲሰሩ ቆይተዋል። ጉልህ አስተዋጽኦ ሲያበረክቱ የቆዩበት ሳምንት ነበር። ከዚህ ውስጥ ያው እንግዲህ አንደኛው
አዶናይ እንመለከታለን ማለት ነው። አዶናይ በተለያየ ሁኔታዎች ስንወቅሰው ቆይተናል ባለፉት ጊዜያቶች ማለት ነው። በተለይ ወደ መከላከያ ሄዶ በነበረበት ሰዓት ስንወቅሰው ነበረ። ከዛ ውጪ ሲያነሳ የነበረው የሰግጥ ፈምስ የሚለው ሳቤን አንስተን ስንወቅሰው ነበረ። ልጁ በጣም ብልህ ነው እኔ አሁን ላይ ስረዳው ማለት ነው። ምክንያቱም የተሰጠው ምክር በደንብ ተግባራዊ አድርጎ አካሄዱን አስተካክሎ ነገሮችን ወደ መስመር እያመጣ ይገኛል። ለዛም ካሰባሰበው 16 ሚሊዮን 600 ሺህ ብርን በቀጥታ ለኢትዮጵያ አደጋና ስጋት አመራር ኮሚሽን በቼክ ገቢ እንዲሆን አድርጓል። ስለዚህ ይሄ ልጅ ሲያጠፋ እንደወቀስነው ሁሉ ደግሞ ጥሩ ሲሰራ ደግሞ ማመስገን መቻል አለበት፣ ክሬዲት መሰጠት መቻል አለበት። ልጅ ነው በተሳሳተ መንገድ ሊሄድ ይችላል፣ ግን ደግሞ ወዲያውኑ ተመልሶ እንደዚህ አይነት ስራዎችን ሰርቷልና እንደዚህ አይነት ወጣቶች ሊበረታቱ ይገባሉ። በዚህ አጋጣሚ እኔ አዶናይን ማመስገን እፈልጋለሁ። ከዛ የዘለለ የኢትዮጵያ አደጋና ስጋት አመራር ኮሚሽንም እየሄደበት ያለው አሰራር ትክክለኛና ተገቢ የሆነ እንደሆነ መናገር በዚህ አጋጣሚ እፈልጋለሁ ማለት ነው። ከዛ ውጪ ግን ለትግራይ ኃይሎች ግን ማስተላለፍ የሚፈልገው ነገር አለ አሁንም ማለት ነው። የትግራይ እናቶች ጦርነት በቅቷቸዋል። ወጣቶች ተስፋ የላቸውም በዛ ምድር ላይ ህዋት እስካለ ድረስ። ስለዚህ ነገሮች ቆም ብሎ መታሰብ መቻል አለባቸው። ለማን ነው የምንዋጋው? ምን ለማምጣት ነው የምንዋጋው? ሰው ተርቦ እንዴትስ ነው የሚዋጋው? ከትናንትናው ጦርነት ምን አገኘን የሚለው ነገር ቁጭ ብሎ መገምገም መቻል አለበት። ትናንትና እኮ ያ ጦርነት ጓዶቻቸውን አብረው ለረጅም ዓመት የመጡትን ጓዶቻቸውን ሳይቀር ሁሉ በልቷል። 1 ሚሊዮን የሚሆኑ ወጣቶች አልቀዋል። ዛሬም ድረስ አይናቸው ማያይ እግራቸው የተቆረጠ አካላቸውን ያጡ ወጣቶች በትግራይ አሉ። ስለነዚህ ወጣቶች መታሰባል እልፍ ተጨማሪ ሰዎችን ለመግደል እንደዚህ አይነት የጦርነት ቅስቀሳ ማድረግ አስፈላጊ አይደለም። ቢያንስ ጥሩ ነገር መስራት እንኳን ባትችል የፌደራል መንግስቱ በሚያቀርበው ገቢ ብቻ እንደዚህ አይነት አሁን ህጻጽ ላይ የሆነውን ነገር በጣም የሚረብሽ ነገር እኮ ነው ቢኒ ማለት እንደ ሰውኛ ስታስበው አንተ መሆንም የሌለበት ነገር ነው። ስፔሻሊ ደግሞ አሁን ባለንበት ዘመን አሁን ባለንበት ጊዜ በጣም ነው ማለት ያሳፍራል። ድሮ ካለን ገቢ አንፃር ብታየው ከወቅቱ አንፃርም ብታየው ሊያስኬድ ይችላል። በቃ የለንም ያ ረሃብ የተነሳው የለንም ብለን ልንወስድ እንችላለን። አሁን ላይ ግን እንደዚህ ቴክኖሎጂ በሰፋበት ኤቭሪ ነገር በጣም አክሰሰብል በሆነበት መንገድ ይሄ ነገር ሆነ ሲባል እነዛ እናቶች እንደዛ ተርበው ምግብ እንኳን በቃ እንዲስፍስፍ ብሎ እስከ መብላት ሲደርስ አንድ ሰው በጣም ቁስል ነው፣ በጣም ያማልና ጥሩ ነገር እንኳን አትሊስት ማድረግ ባይቻል በሚቀርብልህ ነገር ግን ሰውን አለመጉዳት ይቻላል። ያው ምንድነው ህዋቶች ይሄንን የለመዱት እኮ ጉዳይ ስለሆነ ነው። በረሃብ ፖለቲካ መስራት ስለለመዱ ነው እንጂ ረሃቡም ትክክለኛ ረሃብ እኮ አይደለም፣ እውነተኛ ረሃብ አይደለም። ፋብሪኬት ነው የተደረገው። ሰዎች እህል እንዳያገኙ የሚመጣውን እርዳታ መሀል ላይ ገብተው ብሎክ አድርገው ነው ኮሱን እኮ ነው ያነሳውልኝ ያለው። ስለዚህ ይሄ ረሃብ ኦሬዲ ስለሚፈልጉት ነው እነሱ መስራት የሚፈልጉት ፖለቲካ ስላለ ነው። ስለዚህ አሁን ደግሞ እኛ ያለን ያለ ነው ረሃቡ የውሸት ነው። ኢትዮጵያ ቸግሯት አይደለም። እንደው ቢቸግራት እንኳን ሰው ተረባርቦ ብዙ ነገር ማድረግ የሚችልበት ጊዜ ነው። ዛሬ ዓለም አንድ ላይ ሆናለች እኮ በእጃችን ላይ የምናገኛት ሆናለች። እነሱ ይሄንን ስለሚፈልጉት ነው። ግን መመከር ካለባቸው እንደው የሚሰሙ ከሆነ ጦርነቱ ማስፈላጊ ስላልሆነ ምክንያቱም አሁን የዚህ የራብ ውጤት የትናንትናው ጦርነት ነው። ህዋት በዛ ክልል በቃ ሊባል ይገባል። የመጀመሪያ ነገር በቃ ሊባል የሚገባው ማለት ነው። ያው እንደዚህ አይነት የራብ የጦርነት ቅስቀሳዎች የሚደረጉበት ዋነኛው ምክንያት በትግራይ ሰላም ከሰፈነ እንጠየቃለን የሚሉ አመራሮች ስላሉ ነው። የሚገርምሽ ነገር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን እንደመጡ የሰረቃችሁትን ሰርቃችሁ የያዛችሁትን ይዛችሁ አርፋችሁ ኑሩ፣ እኔ ስራ ለስራ ከቻላችሁ ከሰረቃችሁት ገንዘብ ላይ ከወሰዳችሁት ገንዘብ ላይ ለማህበረሰባችሁ ትምህርት ቤት ገንቡ፣ ውሃ አውጡ ብለዋቸው ነበር። እነሱ ግን በፍጹም ያንን አላመኑ። ከዛሬ ነገ እንጠፋለን የሚል ሐሳብ ስለነበራቸው ማህበረሰቡ ላይ እንዲህ አይነት ድራማ ሰርተው ህዝቡን እያስራቡት ይገኛል።
በቃ ሊባል ነው የሚገባው። እንግዲህ አንቺ የምትጨምሪ ነገር ካለ ጨምሪ፣ አለበለዚያ ወደ አጀንዳሽ ወደ ቀጣይ አጀንዳዬ ባልፍ ነው የሚሻለው ቢኒ። እና እኔ ጋር ያለው ሌላኛው ምንድነው የኤርትራ ጦር በዚህ ባሳለፍነው ሳምንት ከሆነው ሌላኛው አጀንዳ አንዱ የኤርትራ ጦር ድንበር ተሻግሮ በአፋር ቡሬ ትንኮሳ እየፈጸመ እንዳለ መረጃዎች ወጥተዋል ማለት ነው። ጦሩን ወደ አፋር በማስገባት ትንኮሳ የፈጸመበት እንደሆነ ማለት ነው። ቡሬ ብቻም አይደለም፣ ያው የኤርትራ መንግስት የምናውቀው ነው። ትንሽ ኮሽታ ነው መፍጠር እንትን የሚለውና የለመደበት ስለሆነ በአቶ የማነህ በኩል ሲል የነበረውንና በኮሙኒኬሽን አይደል በሱ በኩል እኛ ሰላምን ነው የምንፈልገው ሲል የነበረ አካል ነበረ የኤርትራ ጦር ማለት ነውና ቡሬ፣ ደናክል፣ ጋረቦ እንዲሁም አወላ የሚባሉ የኢትዮጵያ ቦታዎች ውስጥ ድረስ ሰርጎ በመግባት ትንኮሳዎችን ይሄ የሆነ አትርሱኛ አይነት ነገር የለም እንደዛ ነው ብዬ እኔ እንትን ክሬዲት ልሰጠው የምችለው ማለት የምተረጉመው እንደዛ ነውና ትንኮሳ የፈጸመበት ሳምንት ነበረ ማለት ነው ያሳለፍነው። የአፋር ክልላዊ መንግስትም እንግዲህ በዚህ ዙሪያ ምላሽን ሰጥቷል። ራሴን ጦሩ የማይገደብ ከሆነ ራሱን የማያቆም ከሆነ ከድርጊቱ የማይታቀብ ከሆነ እኔ ራሴን ለመከላከል ወደ መከላከል እገባለሁ፣ ከዛ ባለፈም ደግሞ የፌደራል መንግስቱ የሚገባበትን አይነት ብሎ መግለጫን አውጥቶ ያየንበት ሳምንት ነበር ማለት ነው። ይሄንን እስቲ እንዴት ተመለከተዋለህ ቢኒ? አዎ እንግዲህ የኤርትራ መንግስት በሰላም የሚቀመጥ መንግስት አይደለም፣ ከግጭት የሚያተርፍ መንግስት ነው። በዛም በዚህም ሆኖ ጦርነት የሚወድ መንግስት ነው። ታሪኩንም ስናየው ላለፉት 34 ዓመታት ከኢትዮጵያ ከተገነጠለች ጀምሮ ከየመን ጋር ጦርነትን ገጥመዋል፣ ከሶማሊያ ተጋጥመዋል፣ ከጅቡቲ ተጋጥመዋል፣ ከኢትዮጵያ ተጋጥመዋል። ጦርነት ያልፈጠረበት ቦታ የለም። በጦርነት የሚኖር መንግስት ነው። ኢቭን በኤርትራ ወጣቶች የሉም። ጦርነትን ሽሽት የኢሳያስ መንግስትን ጥለው ከሀገር ተሰደው ግማሹ በረሃ በልቶታል፣ ግማሹ ደግሞ የቀናው በተለያየ ሀገር ነው የሚኖረው። ዛሬ በኤርትራ ብትሄጂ ትልልቅ ሰዎች ናቸው የሚኖሩት ማለት ነው። ከተማዋ አስመራን ብታይ ጭር ብሎ ነው የምታገኘው። ምክንያቱም ሁልጊዜም ጦርነት ስለሆነ ፍላጎቱ። ኢትዮጵያ እንኳን ላነሳችው የአሰብ ወደብ ጥያቄ ምላሹ ኔጌቲቭ ነው የሆነው። በሰላማዊ መንገድ አልምተን በጋራ አብረን እንደግ የሚል ጥያቄ ነው ያቀረበችው። ልውሰድ አይደለም እንትን ያለችው። አሰብን ሶስት ከኢትዮጵያ ወይም ኤሌክትሪክ እንስጥ ወይ ከአየር መንገዱ የተወሰነ ሼር እንስጥ፣ ከኢትዮ ቴሌኮም የተወሰነ ሼር እንስጥ፣ ልደግ ነው ተያይዘን እንደግ የሚል ነው። ግን የኢሳያስ አፈወርቂ የዛ አይነት ሂሳብ የለውም። ስለዚህ አሁን በቡሬም ቢመጣ በሌላም ግንባር ቢመጣ ያ የተለመደው ኢሳያስ ነው፣ ሌላ ነው የለውም። ጦርነት ነው የሚፈልገው፣ ጦርነት ነው የሚጨምቀው። ከጦርነት ውጭ የሚያስበው ነገር የለም። የሚገርምሽ እኮ ኢሳያስ አፈወርቂ በራሱ ሀገር ጦርነት ከሌለ እንኳን በጎረቤት ሀገራት ጦርነት ውስጥ መግባት ይፈልጋል። እስቲል አሁን በሶማሊያ ባለው ጦርነት ውስጥ እንኳን ከአልቡርሃን ጋር አብሮ ተሰልፎ ጦርነት በሱዳን ያለውን ጦርነት እያፋፈመ ይገኛል ማለት ነው። ወታደሮቹን ለከፈሉት ሀገራት ሁሉ ወታደሮቹን የሚደክሰው ነው እና አይገርመኝም እንደዚህ አይነት ትንኮሳዎች ማለት ነው። ምንድነው የኢትዮጵያን መንግስት ማበሳጨት ነው ዋናው ዓላማ። ኢትዮጵያ መንግስት የያዘው የራሱ መንገድ አለ። ከዛ መንገድ ማስወጣትና ወደ ጦርነት መውሰድ ነው የሚፈልገው። የኢትዮጵያን እድገት ማቀጨጭ ነው የሚፈልገው። ስለዚህ ደግሞ ተላላኪ እንደሆነ መረዳት መቻል አለብሽ። ሁልጊዜም ቢሆን ማሰብ መቻል ያለብን በኤርትራ በኩል የሚመጡ ችግሮች ከየት ነው ምንጫቸው ብለን ስናስብ ከግብጽ ነው። ኢትዮጵያ ሁልጊዜ ቢዚ እንድትሆን ነው የምትፈልገው። ለዛም ነው የኢሳያስ አፈወርቂ መንግስት አንዴ በቡሬ አንዴ ደግሞ በትግራይ በኩል እስከ ሽረ እየገባ ነገሮች ወታደሮቹን የሚያሰማራው ማለት ነው። ኢትዮጵያ ምላሽ በምትሰጥበት ሰዓት ነገሩ ድብልቅልቅ ብሎ ምስራቅ አፍሪካ ወደ አልሆነ ነገር እንድትሄድ፣ የአፍሪካ ቀንድ ወደ አልሆነ ነገር እንዲሄድ ይፈልጋል። ከዛ ውስጥ የሚያተርፈው ስለሆነ ምክንያቱም ሀገር አይደለችም ኤርትራ እኮ እውነቱን እንነጋገር። እኛ ሀገር ነን በሚገባ። እኛ የሚያሳሳን የሚያጓጓን ነገ አለን። እነሱ ጋር የሚያሳሳ ነገር የላቸውም። ሲንጋፖርን መሆን ተመኝቶ ሀገር መሰረተ። እንኳን ሲንጋፖር ሊሆን ያቺኑ ኤርትራ እንኳን ይዞ መቀጠል አልቻለም። ስለዚህ ምንድነው እኔ ከሞትኩ ሰርዶ አይብቀል ነው የኢሳያስ እሳቤ ማለት ነው። እኛ ሞተናል፣ እኛ ደቀናል፣ እኛ ወደ ኋላ
ቀርተናል አብረን ወደ ኋላ እንቀር ነው ሶ የኢሳያስ ጉዳይ ላይ ብዙ ማለት አልፈልግም ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ያው ብዙ ነገሮችን ዋይዝሊ ነው የሚያየው የአፋር መንግስትም ያወጣው መግለጫ እንደ መንግስት እንደ ክልል ተነክቷል ተገቢ ነው እኔ ራሴን መከላከል እችላለሁ ምክንያቱም ሊያጠቃሽ እየመጣ ዝም ብለሽ አትቀመጪ ግን ኢንተረስቱ ያ ነው አንቺ ለመከላከል በመትሄጂው እርምጃ ቀስ ያለ ወደ ጦርነት ይገባል ከዛ እዚያ ደረጃቸው ደግሞ ኃይሎች አሉ ህዋት የሚባል ፋኖ የሚባል ሸኔ የሚባል ኃይሎች አሉ እነሱ ደግሞ ውስጡን ያተራምሱታል መሃል ከተማውን ያተራምሱታል ዘን ኢትዮጵያ ፌደራል መንግስቷን እንድታጣ ኃይሏን እንድትዳከም ነው የሚፈልገው ያ የኤርትራም የግብጽም ኢንቴንሽን ነው ስለዚህ ለዛ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ በተነሳው በተገባው ሁሉ መልስ የማይሰጡት የማስበው ማለት ነው የመሃል ዳሰሳ ፕሮግራማችን ተመልካቾች ለዛሬ ዕለተ ቅዳሜ ወደ እናንተ እንዲደርስ ያጠናቀርናቸው መረጃዎች እስካሁን ያደረስናችሁን ይመስሉ ነበር ሳምንት በተመሳሳይ ሰዓት በሌሎች መረጃዎች ተመልሰን የምንገናኝ ይሆናል ፕሮግራሙን በመምራት እኔ ትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከደር አብረናችሁ ቆይታ አደረግን ሳምንት እስከምንገናኝ ድረስ ቆዩልን ሚዲያ አራተኛ መንግስት መሆኑ ግልጽ ነው ሚዲያ ለማስባል ታዲያ ነገሮችን በመሃል እኩሌታ የሚመለከት ሚዲያ መሆን ለተአማኒነት ወሳኝነት አለው በኢትዮጵያና ለኢትዮጵያ የጀርባ አጥንት የሆነው ጀግናው መከላከያ ሰራዊት የማይደራደረው መሃል ሚዲያ ጊዜና ቦታ ሳይገድበው የቀጥታ ስርጭት ጥልቅ ትንታኔ ሚዲያ ዲስከሽን ጅማትና ፖለቲካዊ ሂስ በተሰኙ ይዘቶቹ እውነት ላይ ተመስርቶ እውነትን እየዳሰሰ ወደ እናንተ ሲያቀርብላችሁ ቆይቷል ታዲያ አሁን ከያዛቸው ይዘቶቹን በማስፋት የእናንተን የተመልካቾቹን ፍላጎት ለማርካት በአዲስ አቀራረብ ወደ እናንተ ለመድረስ ዝግጅቱን አጠናቋል መሃል ሚዲያን ሰብስክራይብ በማድረግ የአዲሱን ራዕይ ተካፋይ ይሁኑ መሃል ሚዲያ አውደ እውነት